በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚች ቀን የግብጽ ደቡብ ከሆነ ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። እርሱም የአባቱን በጎች የሚጠብቅ ነበር። እድሜው 12 ዓመት ሲሆነው እግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመንኩስ ዘንድ ትሻለህ አለው። እርሱም አዎን፣ ሁለቱም ተስማምተው ወደ አስቄጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታት ኖረ። ከዚህም በኋላ አባ በኪሞስ ከዚያ ተነስቶ የ3 ቀን ጎዳና ያልተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በሪያዎችና በዘንዶች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያን ጊዜም ተበተኑ። እርሱም ወንዝ አገኘ። 7 ቀን እየጾመ በዚያ 3 ዓመት ኖረ። በሱባኤው መጨረሻ መሃል እጁ ተአምር መልቶ ያንን ይመገባል። ውሃውን በጥቂት ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያትን ጸለየ። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውም ቀን ሲፈጸም አንድ ጊዜ ይበላል። ከዚህም በኋላ አንድ ጊዜ ቆዳው ከአጥንቶቹ ጋር እስኪጣበቅ ጊዜ 80 ቀን ጾመ። በዚያን ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃን አመጣለት። ያም ውሃና እንጀራ ሳያልቅ እስካረፈ ድረስ ብዙ ዓመታትን ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ አገሩ እንዲመለስ አዘዘው። በዚያን ጊዜ ተነስቶ ሄደ። ወደ አገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርቱ እየተጽናኑና ንጹሕ በሆነ አምልኮቱ በትሩፋቱና በተጋድሎ መንፈሳዊ ቅናትን ይቀኑበት ነበር። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። የዚያ ሀገር ሰዎች በመተላለፍ ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖትና ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሽጦ ምግቡን ያገኝ ዘንድ አገልግሎቶችን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቶችን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያን ጊዜ ከአገልግሎቶች ጋር የእግዚአብሔር ኃይል ተሸክሞ ወደሚሻው ቦታ ደረሰው። በዚያን ወቅት አባ ሲኖዳ ከፍተኛ የዕንቁ ባሕሪ ምሰሶ በራእይ አየና የታላቅ ምሰሶ ምንድነው ብሎ ደነገጠ። እግዚአብሔርም መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ ሲኖዳም ወዲያውኑ ተነስቶ ወደ አባ በኪሞስ ሀገር እስኪደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ይህችን እንስራ ያዛትና ሄደህ ውሃ ቀድተህ መልሰህ አምጣልኝ አለው። በዚያን ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸከማት። ውሃውንም ቀድቶ መልቶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያን ጊዜ አባ በኪሞስ መሆኑን አወቀ። ከእርሱም ጋር ሰላምታን ደገመ። እጅ በመነሳሳትም ሰላምታ ተለዋወጡ። ከዚህ በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳም በበትሩ ነቀነቅ አደረገውና ምውት ሆይ ያየኸውን ትነግረንና ታስረዳን ዘንድ ተነሳ። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ሥጋ ለብሱ ተነሳና ሰገደላቸው። በሲኦል የሚሰራውንም ሁሉ በየወገናቸውም በውስጧ የሚሰቃየቱን እርሱ አረማዊ እንደሆነ ነገራቸው።
እንዲህም አለ። ክብር ይግባውና በጌታ ኢየሱስ ክርስቶስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብና በአረማውያን ርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ። ቅዱሳንም ተመልሰህ ተኛ አሉት። ወዲያውኑ እንደ ቀድሞ ሆነ። ከዚህም በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። እረፍቱን በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ በኖረበት ቦታ ስጋውን እንዲቀብር አዘዘው። ከዚህም በኋላ በሆድ ዝማ ሕመም ጥቂት ታመመ። ቅዱሳንን በአንድነት ወደ እርሱ ሲመጡ አያቸው። በዚያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደረሷት እያመሰገኑና እየዘመሩ አሳረጓት። መላ ዕድሜውን 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ሥራ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።